አብዮታዊ ዲሞክራሲ ስለ መከላከያ ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ ህዝቦች ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ መንግስት ያለው እሳቤና የመደመር መንግስት ያለው እሳቤ ለየቅል ነው፣ አይገናኝም። የመደመር መንግስት መነሻው ቢያንስ 4 ኢትዮጵያ ውስጥ የምናውቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደመነሻው ይወስዳል። አንደኛው ቅኔ ነው። ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው። ሚስጥር አዘል ቋንቋ ነው። ያን ሚስጥር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ካልተግባባህ ደግሞ፣ ካልተነጋገር፣ ካልተደማመጥክ ደግሞ እምነት አይፈጠርም። ህዝብህን ለማድመጥ የኢትዮጵያ ህዝብ የሚናገርበት ዘዬ፣ ልምምድ፣ ባህል ሌሎች ሀገሮች ከምናውቀው ለየት ይላል። ቅኔ የሚባል በሁለት መንገድ የሚተረጎም ልምምድ አለው። ይህንን እንደ አንድ የኮሚኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይህን ሰብስቤ ይህንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይህን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ደቦ ማለት እርሻ ደርሶብኛል፣ ተባብረን ድረስ አብራችሁን የኔን ስራ ስሩልኝ የሚል የኢትዮጵያ ልምምድ ነው። ይሄ ለኛ ለምናስበው እሳቤ በእጅጉ ያግዛል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። በሀገራችን እኮ ድል በሀብት አለ፣ ሽምግልና የሚባል እርቅ አለ፣ ይቅርታ አለ፣ ካሳ አለ። ይህንን እንደ መሰረት በወስደው በውስጥ ያሉትን ቅራኔዎች ለመፍታት ያግዘኛል። ደቦ ተሰብስቤ ለመስራት፣ ቅኔው ከህዝብ ለመደማመጥ። ግን ይሄ በመጀመሪያው ሌየር ላይ ፈርስቲር ላይ ያለው የሀገር ግንባታ መንገድ ብቻውን በቂ አይደለም። ኢንስቲትዩሽን ግንባታ ደግሞ ያስፈልጋል። ለኢንስቲትዩሽን ግንባታ ደግሞ ገዳን እንደ መሰረት ይወስዳል። ገዳ ለብዙ መቶ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረስ የቆየ መንግስታዊ ስርዓት ነው። ይሄ መንግስታዊ ስርዓት የስልጣን ገደብ የሚያረጋግጥ፣ ግልጽ የስልጣን ክፍፍል የሚያረጋግጥ፣ አንተ መስራት ያለብን ማድረግ ያለብኝን ያኛው ማድረግ ያለበትን በግልጽ የሚያስቀምጥ፣ የስልጣን አወራረስ ሂደቱ ሰላማዊ መሆን ብቻ ሳይሆን ሰው የማዘጋጀት ሂደቱም ከፍተኛ ልምድ ይገኝበታል። ይህን ተቋማዊ ልምድ ደግሞ እንደ አንድ መሰረት እንወስዳለን። ለተቋም ገዳን ብንወስድ፣ ለኮሚኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለእኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነዳ። ጠቅላይ ሚኒስትሩ በትላንትናው ዕለት ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ላይ ስለ ጀነራል ሰዓረ መኮንን ያልተሰሙ ነገሮችን አንስተዋል። እነዚህ ነገሮች ምንድናቸው ቢለውን አብረን የምናየው ይሆናል። አንዳንድ እርሳቸው ያነሷቸውን ጉዳዮች ለእናንተ የምናቀርብ ይሆናል። ሰብስክራይብ አድርጉን። ሌሎች መረጃዎችም አሉን። በትላንትናው ዕለት ከአማራ ሚዲያ ኮርፖሬሽን ጋር ቆይታ አድርገው ነበረ ጠቅላይ ሚኒስትሩ። የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ የሆነው አቶ ሙሉቀን ሰጥዬ ነው ከእርሳቸው ጋር ቆይታ ያደረገው። በዚህም ቆይታቸው ላይ የተለያዩ ሀሳቦችን አንስተዋል። በርካቶች ጠብቀውት የነበረውና በአማራና ትግራይ ጉዳይ ዙሪያ አነጋጋሪውን አስተያየት ይሰጡበታል ተብሎ የታሰበው የቃለ መጠይቁ ክፍል እስካሁን አልታየም ማለት ይቻላል። ምክንያቱም ስለ አማራና ትግራይ ጉዳይ ያነሱባቸው ነጥቦች ላይ ሞር ለዘብ ያሉና ብዙዎች ሊያስከፋ የሚችል እንዳልሆነ አንዳንድ ታዛቢዎች ይናገራሉ።
ከሞላ ጎደል ግን ይሄኛው ክፍል 1 ቃለ መጠይቅ በአንዳንድ አገራዊ ጉዳዮችና አሁን ላይ ተከስተው ባሉ ግጭቶች ላይ ያተኮሩ ስለመሆናቸው የሚገመት ነው። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ እየተፈጠሩ ያሉትን ግጭቶችን በተመለከተ በመስኮት በኩል የገቡ ቢምቢዎች እንደፈጠሩት አይነት አድርገው ተናግረዋል። እንዲሁም ይህ አስተያየታቸው ከተለያዩ የሰብአዊ መብት ተሟጋቾችና ፖለቲከኞች ዘንድ ትችትን አሰንዝሮባቸዋል። ምክንያቱም ላለፉት 8 ዓመታት ያክል ኢትዮጵያ ውስጥ የተከሰቱ ግጭቶች፣ መፈናቀሎችና የንብረት መውደሞች እንዲሁም የሰዎች ሕይወት መጥፋት ላይ ተጠያቂነት የለኝም የሚል አይነት ሽሽት ውስጥ ገብተዋል። ይሄ ደግሞ በጣም የሚያስተዛዝብ ነው ሲሉ አንዳንድ ተቺዎቻቸው ሲያነሱት ነበረ። ሌሎች ደግሞ በቢምቢ የተመሰሉት በአሁኑ ሰዓት ጦርነት እንዲስፋፋና እንዲፋፋም የሚያደርጉ ያሉ ልሂቃን ናቸው ሲሉ ደግሞ አስተያየታቸውን የሚገልጹ ወገኖችም አሉ። ከሞላ ጎደል በግራና በቀኝ የጠቅላይ ሚኒስትሩ ቃል የበርካቶችን ትኩረት ስቦ አይተናል። ከቃለ ምልልሳቸው ግን አንድ ትኩረት ሊስብ ይችላል ብለን የምንገምተው ጉዳይ የጀነራል ሰዓረ ጉዳይ ነው። ጀነራል ሰዓረ ከእሳቸው ጋር ምን አይነት ግንኙነት እንደነበራቸውና የሰኔ 15ቱን ጉዳይ ምን አይነት ኢምፓክት ፈጥሯል ስለሚለው አንዳንድ ያነሷቸው ነጥቦች ነበሩ። እነሱን ወደ መመልከት እንገባለን ማለት ነው። ስለ ጀነራል ሰዓረ ያነሱትን ጉዳይ እናስቀድም። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ ነው የተማርነው ብለዋል። አንድ ትምህርት ቤት ነበርን። ትምህርት ቤቱ ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቅ አለን ሲሉ ተናግረዋል። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎችም አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበርን በማለት ተናግረዋል። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታውስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ነው ማለት ይቻላል በማለት ስለ ሰዓረ ከዚህ በፊት ያልተሰሙ ጉዳዮችን ገልጸዋል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው በማለት ሰዓረ ከኛ ቲም ለማም ቲም ገዱም ቲም አብይም በሚባለው ያኔ ለውጥ አመጣ ተብሎ ሰፊ ድጋፍ አግኝቶ በነበረው ቡድን ውስጥ ተሳታፊ ነበሩ በማለት ከዚህ በፊት ያልተጠበቁ ነጥቦችን አንስተዋል ጠቅላይ ሚኒስትሩ። እንግዲህ ሌሎችንም ብታነሳቸው ለመግለጫ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት በመሆን ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው በማለት የጀነራል ሰዓረን ህልፈተ ህይወት ምን ያህል ጠባሳን አሳደረብኝ ባሉት ልክ እንደዚህ ገልጸውታል። እንግዲህ እዚህ ጋር ያልተጠበቀው ነጥብ ምንድን ነው? ጀነራል ሰዓረ ህወሓት መራሹን ኢህአዴግ በመበተን ውስጥ የራሳቸው ሚና አላቸው የሚል እንግዲህ ከጠቅላይ ሚኒስትሩ በኩል የተሰጠ አንድ ሀሳብ ነው ማለት ነው። እዚህ ጋር ብዙ ጊዜ ጠቅላይ ሚኒስትሩ የሚተቹበት ጉዳይ አለ። ይሄውም በህይወት የሌሉ ሰዎችን ወይም ህይወታቸው ያለፈ ወይም የሞቱ ሰዎችን በምስክርነት የመጥራት ወይም ምስክርነት ሊሰጡ የማይችሉ ሰዎችን በምስክርነት የመጥራት ችግር አለባቸው ተብሎ ይታሰባል። እነዚሁም ጠቅላይ ሚኒስትሩ ይህን ሲያነሱ በምላሹ ደግሞ ምላሽ ሊሰጡ የማይችሉ ሰዎች ናቸው። ስለዚህ ጠቅላይ ሚኒስትሩ ያመቻቸዋል ብዙ ነገር ለማለት ብለው የሚተቿቸው ሰዎች አሉ እና የጀነራል ሰዓረን ጉዳይ በዚህ መልኩ የተመለከቱት ሰዎች ነበሩ። እንዴት ህይወቱ በድንገት ያለፈን የኤታማዦር ሹም ወይም ደግሞ የወታደራዊ ኃይል አዛዥ በምስክርነት እዚህ ላይ ይጠራሉ ወይም ደግሞ እንደዚህ ነበርን፣ እንደዚህ አድርገን ነበር፣ እንደዚህ አድርጎ ነበር፣ የቼንጅ ኤጀንት ወይም ደግሞ የለውጥ አካል ወይም ደግሞ የለውጥ እርሾ ነበረ ማለት
እርሱ ወይም እርሳቸው ምስክርነት በማይሰጡበት ሁኔታ ውስጥ መጥቀስ ለምን ያስፈልጋል የሚል አይነት ሀሳብ በርካቶች ዘንድ ሲነሳ ነበረ። ስለ ሰኔ 15 ጉዳይ ስለ ሰኔ 15 ጉዳይ ወይ ስለ በአማራ ክልል ተፈጥሮ ስለነበረው ጉዳይ ሲያነሱ ይሄ ጉዳይ የፖለቲካ ሴራ ተንታኞች መጠቀሚያ ሆኗል። ታስታውስ ከሆነ ለቱ ቅዳሜ ነበር፣ ዊኬንድ ነበር፣ ማምሻ ላይ ነበር ይሄ ጉዳይ ተፈጠረው ብለዋል። እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ ነው መረጃውን የሰማሁት እና ለሚዲያ መነገር አለበት የሚል ሀሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጣርተው ነበር። መግለጫ የሰጠውበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበር ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚህ 4 ኪሎ ነው መስሪያ ቤቱ፣ መኪናም ላይ ያስፈልገው ይችላል እዚሁ ስለሆነ ብለዋል። ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን። እነዚያ ቢደርሱ ብለን ነበረ ዘገዩብን ብለዋል። እና መጨረሻ የመጣው ሀሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ እኔ ቤት ነው ለአሚኮ የሰጠሁት። በኋላ ግን ባህር ዳር ላይ ሆኖ መግለጫ የሰጠው ወደ ሚድ የሴራ ትንተና ተቀይሯል። እንደዚህ ያለው ከእውነት ተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገል የሚዋሽ ነገር ጥፋት ብቻ ነው የሚያመጣው ብለዋል። እና ያ ክስተት ከመነሻው የሚሳካ ነው፣ ከመነሻው አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ብዬ ማየው ሲሉ ተናግረዋል። በሌላ ጋር አያይዘው የሰኔ 16 ክስተት የኢትዮጵያን የፖለቲካ ባህል አበላሽቶታል፣ ቀድሞ የነበረ ነው ያን አስከትሏል ብለዋል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለው ልምምድ የሚያስቀር መሆን ሲገባው የሚያስቀጥል በመሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ ብለዋል። ክስተቱ ይበልጥ የሚያሳዝነውና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካ ዲስኩርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙም ከስህተቱም መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ በታሪክን በፈለግከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው ብለዋል። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል ብለዋል። ይሄ ጉዳይ እንዳለ ታሪኩን አስቀምጠ ከተቀመጠው ታሪክ ተነስተ በሚኖረው ትንተና የፈለከውን ነገር ወደ ቀኝ ወደ ግራ ወስደ መማር ትችላለህ። ታሪኩን ማዛባት ግን መፍትሄ አይሆንም ብለዋል። መፍትሄ አይደለም፣ ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል። እኛ በህይወት እያለን የምናውቀውን ጉዳይ በተንሻፈፈ የታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖሩት ትውልድ ደግሞ እንዴት አድርገው እንደሚወስዱት አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ ብለዋል። አሁን ያለው የኢትዮጵያ ታሪክ የዚህ የተንሻፈፈ የፖለቲካ ኢንትሪግ ወይም ደግሞ ውዝግብ ውጤት ነው። አብዛኛውን ታሪክ እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው ሲሉ ስለ ሰኔ 15 የአማራ ክልል የተፈጠረው ሁኔታ ዙሪያ አስተያየታቸውን ሰጥተዋል። ይህም አስተያየት ራሱ በብዙ መልኩ ውዝግብ የሚፈጠር ነው። ምክንያቱም ያን ቀን ወይም ደግሞ በዕለት ዕለት የሰጡት መግለጫ ባህር ዳር መጣውን የሰጡት የሚል አይነት ሀሳብ ሲንሸራሸር ስለነበር ማረጋገጫ ለማግኘት እጅግ በጣም አስቸጋሪ ነው። ከሞላ ጎደል እንግዲህ በቃለ መጠይቁ በርካታ ጉዳዮች ተነስተዋል። እዚህ ላይ መሸፈኑ በርካታ ደቂቃ ሊወስድ ስለሚችል ወደ ሌሎች ጉዳዮች እናልፋለን። በትግራይ እንግዲህ መንበረ ሰላማ ተብሎ የሚጠራ የኦርቶዶክስ የሃይማኖት መዋቅር አለ። ይህ ሃይማኖታዊ ተቋም ወይም መዋቅር ውስጥ በጳጳስነት እያገለገሉ ያሉት ብፁዕ አቡነ አረጋዊ በትላንትናው ዕለት
አመሻሽ 11 ሰዓት ላይ በጸጥታ አካላት ታፍነው ተወስደዋል የሚል መረጃ ወጥቷል። ሌሎችም እንደ እርሳቸው ጳጳስ የሆኑ የሃይማኖት አባቶች በቁም እስር ላይ የሚገኙ እንዳሉ የሚታወስ ነው። በአክሱም ከተማ ነው ይሄ ጉዳይ የተፈጠረው። እስካሁን ድረስ ከመንበረ ሰላማ ምንም አይነት ምላሽ እንዳልተሰጠ ነው የተመለከት ነው። ወደ አንድ የመጨረሻ መረጃ ስናልፍ እገላ የሚባል ወረዳ አለና በዚያ ወረዳ ውስጥ በኤርትራ ጦር በቁጥጥር ስር ወይም ደግሞ በኤርትራ ሰራዊት እጅ የነበረ ከ800 ሄክታር በላይ የእርሻ መሬት ከሰራዊቱና ከኤርትራ መንግስት ጋር በተደረገ መግባባት እና የህዝብ ለህዝብ ግንኙነት ወደ ባለቤቶቹ ሊመለስ ችሏል የሚል መረጃ የወረዳው መንግስት ኮሚኒኬሽን ቢሮ አውጥቷል። እንግዲህ ይሄ ጉዳይ እንግዲህ ምንድነው የተፈጠረው ከተባለ በዚህ ወረዳ ውስጥ የተለያዩ አካባቢዎች አሉ። እንግዲህ የሆያ መደብ፣ ጎጣት፣ አዲኮቱ፣ ቆሎ፣ ብርዶ፣ ኦና፣ ሻሃቅ እየተባሉ የሚጠሩ ቀበሌዎች አሉና በእነዚህ ቀበሌዎች ያሉ የሚታረሱ ወይም ደግሞ የእርሻ መሬቶች እንደዚሁም ደግሞ ከ5.25 ሄክታር በላይ በመስኖ የሚለሙ የማንጎ፣ የብርቱካን፣ የቡና፣ የሎሚና የጥጥ እርሻዎች ከ2013 ዓመተ ምህረት ጀምሮ በኤርትራ ሰራዊት ቁጥጥር ስር እንደነበሩ እንግዲህ ተነግሯል። ነገር ግን ከዛ በኋላ ለ5 ዓመታት ያክል በቁጥጥር ስር ከቆየ በኋላ አካባቢ ህዝብ ለህዝብ በተደረገ መግባባትና ከኤርትራ መንግስት ጋር በተደረገ ስምምነት የእርሻ መሬት ተመልሶ ለቀድሞ ባለቤቶቹ ተመልሶ እየታረሰበት እንደሚገኝ የእገላ ወረዳ ዋና አስተዳዳሪ የሆኑት መምህር ሙሉጌታ ተክሉ መናገራቸውን የወረዳው ኮሚኒኬሽን ጉዳዮች ቢሮ አመልክቷል። እንግዲህ በአሁኑ ወቅት እንግዲህ ያለው የዝናብ ሁኔታ ለእርሻ እንቅፋት ቢሆንም ለአንዳንድ አካባቢዎች በመስኖ ለሚያርሱት ግን ይሄ የመሬት ይዞታ መመለሱ በእጅጉ ጠቃሚ ነው ሲሉ ተናግረዋል። እንግዲህ ገበሬዎችም ሲጠየቁ ይሄን ለ5 ዓመታት ያክል ያጣነው መሬት አሁን አግኝተን እያረስን እንገኛለን፣ በዚህም ደስተኛ ነን ብለዋል በማለት የወረዳው ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባሰራጨው መረጃ ላይ ተመልክተናል። አድማጭ ተመልካቾቻችን ሌሎች መረጃዎች ሲኖሩ ለእናንተ የምናቀርብ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።